ሰላም የተከበራችሁ ቤተሰቦቻችን እንደምናላችሁ። የዜብራ ቲዩብ ለዕለተ ቅዳሜ የተመራረጡ ከሀገር ውስጥ እስከ ባህር ማዶ አጫጭር ስፖርታዊ መረጃዎችን የምንሰማበት ሰዓታችን ላይ ደርሰናል። ቻናሉ አዲስ ከሆናችሁ ቤተሰባችንን እየገባችሁ ሰብስክራይብ፣ ሼር እያደረጋችሁ ለብዙ ወዳጅ ዘመዶች እንድታደርሱ የዘውትር መልእክታችን ነው። ዛሬ እንግዲህ ትኩረት የምናደርገው በ30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትና ጀማራቸውን አድርገዋል። ዛሬም ነገም ከነገ በስቲያም ይቀጥላሉ። ከባህር ማዶ ደግሞ በትላንትናው ዕለት የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ሁለት ተጠባቂ ጨዋታዎች ተደርገዋል። የእነሱን ውጤት እንመለከታለን። ዛሬም በኤፍኤ ካፕ ተጠባቂ የፍጻሜ ጨዋታ አለ። ማንቸስተር ሲቲ ከክሪስታል ፓላስ ጨዋታቸውን ያደርጋሉ። ስለነሱ እየወጡ ያሉ መረጃዎች አሉ። ምንድናቸው የሚሉትን ነገሮችን እንመለከታለን። ሌላውም በጀርመን ቡንደስሊጋ የመጨረሻ ሳምንት እንግዲህ ዛሬ ተጠባቂ ጨዋታዎች አሉ። ባየር ሙኒክ በቡንደስሊጋው አሸናፊ መሆኑ ይታወሳል። እሱን ተከትሎ እንግዲህ በአውሮፓ መድረክ የአውሮፓ ሊግ እንዲሁም ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት የሚደረገው ፉክክር እጅግ በጣም ተጠብቋል ማለት ነው። ቦሩሲያ ዶርትመንድ እንደምናስታውሰው ደካማ የሚባል ዓመትን አሳልፎ አሁን ግን ባለቀ ሰዓት ላይ ደግሞ ጥሩ የሚባል መነሳሳቶችን አስመልክቶን አሁን ላይ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት የዛሬው ጨዋታ እጅግ በጣም ወሳኝ ነው። እሱን የተመለከቱ መረጃዎችን እንመለከታለን ማለት ነው። አድማጮቻችን ቀዳሚ ወዳደረግናቸው ወደ ሀገር ውስጥ ስፖርታዊ መረጃዎች እናልፋለን። አብራችሁን ቆዩ። የ30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እንግዲህ በትላንትናው ዕለት ሁለት ጨዋታዎችን ጅማሮውን አድርጓል። በዚህ መሰረት ቀን 9 ሰዓት ላይ ቀዳሚ የነበረው ጨዋታ በአንድ ነጥብ ተበላልጠው 6ኛና 8ኛ ደረጃ ላይ ተቀምጠው የነበሩት ወላይታ ዲቻን ከሲዳማ ቡና ያገናኘው የመጀመሪያ ጨዋታ ነበር ማለት ነው። በዚህም ጨዋታ ላይ እንግዲህ ሲዳማ ቡናዎች ማሸነፍ ችለዋል ማለት ነው። በጨዋታው በሲዳማ ቡናዎች 1-0 አሸናፊነት ተጠናቋል። ለሲዳማ ቡናዎች እንግዲህ ማሸነፊያዋን ግብ በተጀመረ በ5ኛው ደቂቃ ላይ ማይክል ኪፕሩቮል ነው ማስቆጠር የቻለው ማለት ነው። በዚህ መሰረት እንግዲህ ሲዳማ ቡናዎች 4 ደረጃዎችን በማሻሻል ከ8ኝነት ወደ 4ኛ ደረጃ ላይ መቀመጥ የቻሉበትን ነጥብ ነው ማስመዝገብ የቻሉት። ወላይታ ዲቻዎች በአንጻሩ የትላንትናውን ጨዋታ መሸነፋቸውን ተከትሎ ከነበሩበት 4ኛ ወደ 7ኛ ደረጃ ነው የተንሸራተቱት። እጅግ በጣም አስቆጭ የሚባል ነበር ማለት ነው። ጥሩ የሚባል መፎካከርን ተመልክተናል። በሐዋሳ የነበረው የመጨረሻው የወላይታ ዲቻ እንዲሁም ደግሞ ሲዳማ ቡና ጨዋታቸውን ያደረጉት በበርካታ ደጋፊዎች የታጀበ ጨዋታ ነበር። በዚህም እንግዲህ እዛው አካባቢ ያሉት የሲዳማ ቡና ደጋፊዎች ክለባቸውን ሲያበረታቱ የነበረበት መንገድ እጅግ በጣም አሪፍ የሚባል መመልከት ችለናል። በዚህም ጨዋታውን ሲዳማ ቡኖች 1-0 በሆነ ውጤት በማሸነፍ እንግዲህ ደረጃቸውን ከፍ አድርጓል። ሌላኛው ተጠባቂ የነበረው እንግዲህ ምሽት 12 ሰዓት ላይ ሀይቆቹ ከፈረሰኞቹ የተገናኙበት ጨዋታ ነበር ማለት ነው። በዚህም ጨዋታ እንግዲህ ሐዋሳ ወራጅ ቀጠና የወጡበትን ነጥብ ማሳካት ችለዋል ማለት ነው። እስራኤል በ50ኛው ደቂቃ እንዲሁም ደግሞ አሊ ሱሌማን በ73ኛው ደቂቃ ላይ ባስቆጠሯቸው ግቦች ሀይቆቹ ፈረሰኞቹን 2-1 በሆነ ውጤት አሸንፈዋል ማለት ነው። ለፈረሰኞቹም እንግዲህ ከሽንፈት ያልታደገችዋን ግብ ቢኒያም ፍቅሬ በ80ኛው ደቂቃ ላይ ማስቆጠር ችሏል ማለት ነው። በዚህ መሰረት እንግዲህ ሀይቆቹ ነጥባቸውን 37 በማድረስ ከነበሩበት 12ኛ ደረጃ ወደ 10ኛ ደረጃ ላይ መቀመጥ ችለዋል ማለት ነው። ፈረሰኞቹ በአንጻሩ ከነበሩበት 7ኛ ደረጃ ላይ አንድ ደረጃ ተንሸራተው በ40 ነጥብ 8ኛ ደረጃ ላይ መቀመጥ ችለዋል። በጨዋታው ላይ እንግዲህ ግብ ማስቆጠር የቻለው አሊ ሱሌማን የከፍተኛ ግብ አግቢነቱን እንግዲህ በ13 ግቦች መምራት የቻለበትን ጎል ነው ማስቆጠር የቻለው። ሊጉ ዛሬም ቀጥሎ ይደረጋል። ዛሬ ቀን 9 ሰዓት ላይ መቀለ ሰባ እንደርታ ከኢትዮጵያ መድን የሚያደርጓቸው ጨዋታዎች ይጠበቃሉ ማለት ነው። አሁን ላይ ሁለቱ ክለቦች 15ኛና 1ኛ ደረጃ ላይ ሆነው ነው በሊጉ የዛሬውን ጨዋታ የሚያደርጉት። መቀለ ሰባ እንደርታዎች በመጡበት ዓመት ላለመውረድ 15ኛ ደረጃ ላይ የተቀመጡ ሲሆኑ ኢትዮጵያ መድን ደግሞ ዘንድሮ አዲስ ሻምፒዮን ለፕሪሚየር ሊጉ ሊያስመለክተን በበርካታ ሳምንታት አንደኛ ሆኖ መጥቶ እዚህ 30ኛ ሳምንት መርሃ ግብር ላይ ደርሷል ማለት ነው። ሁለቱ ክለቦች ዛሬ የሚያደርጉት ጨዋታ እጅግ በጣም ይጠበቃል። መቀለ ሰባ እንደርታ ከወራጅ ቀጠና ለመላቀቅ አሁን ላይ ያለበትን አጣብቂኝ ውስጥ ገብቷል ማለት ነው። ጨዋታን ማሸነፍ የግድ ይለዋል። ኢትዮጵያ መድን በአንጻሩ ከተከታዮቹ ከኢትዮጵያ ቡና፣ ከባህር ዳር ከነማ ለመራቅ ያለው ግድ አማራጭ ይህንን ጨዋታ ማሸነፍ ብቻ ነው ማለት ነው። ሌላኛው ምሽት 12 ሰዓት ላይ ድሬዳዋ ከተማ ከአርባ ምንጭ ከተማ የሚያደርጉት ጨዋታ እንደዚሁ እጅግ በጣም ይጠበቃል ማለት ነው። ድሬዳዋ ከተሞች አሁን ላይ 14ኛ ደረጃ ላይ የተቀመጡ ክለቦች ናቸው። አርባ ምንጭ ከነማ በአንጻሩ 12ኛ ደረጃ ላይ ነው የተቀመጡት። በሁለቱ መካከል ያለው የደረጃ ልዩነት 2 ብቻ ነው ማለት ነው። በ4 ነጥቦች ተበላልጠው 14ኛ እና 12ኛ ደረጃ ላይ የተቀመጡ ክለቦች ናቸው። ድሬዳዋ ከተሞች ከወራጅ ቀጠና ስጋት ውስጥ ለመውጣት፣ አርባ ምንጭም የወራጅ የቀጠናው ስጋት ውስጥ ይገኛሉ ማለት ነው። ስለዚህ ሁለቱም ክለቦች ከወራጅ ቀጠና ለመራቅ ያላቸው የመጨረሻው ጨዋታ ነው እንግዲህ ዛሬ በሐዋሳ ላይ የሚያደርጉት ማለት ነው። ሁለቱም የማሸነፍ ግዴታ ውስጥ ገብቷል ማለት ነው። ሊጉ ነገም ከነገ በስቲያም ቀጥሎ ይደረጋል ማለት ነው። የዛሬው ጨዋታዎችስ ምንን ያስመለክታሉ? እናንተም እንግዲህ ግምታችሁን ኮሜንት ላይ ያስቀመጫችሁ ቤተሰቦች እንድትሆኑ የዘውትር መልእክታችን ነው።
አሁን ደግሞ ከባህር ማዶ ወዳገኘናቸው አጫጭር ስፖርታዊ መረጃዎች እናልፋለን። ቤተሰቦቻችን በእንግሊዝ ፕሪሚየር ሊግን ቀዳሚ ስናደርግ ትላንትና የ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገዋል ማለት ነው። በተለይ ተጠባቂ የነበሩ ጨዋታዎች ናቸው። የአውሮፓ ቻምፒየንስ ሊግን ተሳትፎ ለማግኘት በተለይ በአስቶን ቪላ ከቶተንሃም ሆትስፐር እንዲሁም ደግሞ ቼልሲ ከማንቸስተር ዩናይትድ ያደረጓቸው ጨዋታዎች እንደዚሁ ሲጠበቁ ነበሩ ማለት ነው። በዚህም ጨዋታ ላይ እንግዲህ የመጀመሪያው ጨዋታ የነበረው አስቶን ቪላ ከቶተንሃም ሆትስፐር በቪላ ፓርክ የተገናኙበት ጨዋታ ነበር። ይህንን ጨዋታ ቪላዎች 2-0 በሆነ ውጤት ማሸነፍ ችሏል ማለት ነው። ለቪላ ማሸነፊያ ግቦችን ኮንሳ በ59ኛው ደቂቃ እንዲሁም ደግሞ ካማራ በ73ኛው ደቂቃ ላይ ነው ለአስቶን ቪላ ማሸነፊያ ግቦችን ማስቆጠር የቻሉት ማለት ነው። ይህንን ተከትሎ እንግዲህ ቪላዎች አሁን ላይ ነጥባቸውን 66 በማድረስ የአምስተኝነት ደረጃ ላይ መቀመጥ ችለዋል ማለት ነው። በተለይ በቀጣይ ዓመት የአውሮፓ ቻምፒየንስ ተሳትፎን ለማግኘት የሚደረጉ ጥረት እጅግ በጣም ተጠናክሯል ማለት ነው። በአሰልጣኝ ኡናይ ኤምሬ የሚመሩት ቪላዎችም የትላንትና ጨዋታቸውን ማሸነፋቸውን ተከትሎ ማንቸስተር ሲቲ ጨዋታውን እስከሚያደርግ ኒውካስትልም ጨዋታውን እስከሚያደርግ በኩል ነጥቦች መሆን ችለዋል ማለት ነው። ሌላኛው ተጠባቂ የነበረው በስታንፎርድ ብሪጅ ቼልሲ ከማንቸስተር ዩናይትድ የተገናኙበት ጨዋታ ነበር። ይህም ጨዋታ ላይ እንግዲህ ቼልሲዎች በ1-0 አሸናፊነት ጨዋታውን ማጠናቀቅ ችለዋል። ለቼልሲ ማሸነፊያ ግቦች ኩኩሬላ ነው በ71ኛው ደቂቃ ላይ ማስቆጠር የቻሉ ማለት ነው። ቼልሲዎች ይህንን ጨዋታ ማሸነፋቸውን ተከትሎ በቀጣይ ዓመት የአውሮፓ ቻምፒየንስ ተሳትፏቸውን ይበልጥ የሚያጠነክርበትን ውጤት ነው ማስመዝገብ የቻሉት። ማንቸስተር ዩናይትድ በአንጻሩ የፕሪሚየር ሊጉ የመርሃ ግብር ማሟያ ነው እንደ ቶተንሃም ሆትስፐር ያደረጉት። በቀጣይ ዓመት የአውሮፓ መድረክ ተሳትፎ ለማድረግ ሁለቱ ክለቦች ግድ የዩሮፓ ሊግ ሻምፒዮን መሆን ይጠበቅባቸዋል ማለት ነው። ቶተንሃም ሆትስፐር እንዲሁም ደግሞ ማንቸስተር ዩናይትድ አሁን ላይ ስንመለከታቸው ሁለቱም በፕሪሚየር ሊጉ እኩል ይሸነፋሉ፣ እኩል ያሸንፋሉ፣ እኩል ነጥብ የሚጋሩበት ሁኔታ እየተመለከትን እንገኛለን ማለት ነው። በትናንትናው ዕለት ሁለቱም ክለቦች በተመሳሳይ ጨዋታቸውን ተሸንፏል ማለት ነው። አሁን ላይ በሊጉ 16ኛና 17ኛ ደረጃ ላይ መቀመጥ የቻሉ ክለቦች ናቸው ማለት ነው። በተለይ አሰልጣኝ ሮቢን አሞሪም እጅግ በጣም ከባድ የሚባል ጊዜን እያሳለፉ ይገኛሉ ማለት ነው። አሞሪም አሁን ላይ በፕሪሚየር ሊጉ ከሰበሰበው ነጥብ ይልቅ እንግዲህ የተጫወተው የጨዋታ ብዛት ይበልጣል ማለት ነው። ማንቸስተር ዩናይትድ በታሪኩ ለመጀመሪያ ጊዜ በሊጉ 8 ተከታይ ጨዋታዎችን ማሸነፍ ሳይችል የቀረበትን ውጤት ነው ትናንትና የተመለከትነው ማለት ነው። አሞሪም ማን ዩናይትድን ከያዘ በኋላ እንግዲህ ከተጫወታቸው 26 የፕሪሚየር ሊግ ጨዋታዎች መሰብሰብ የቻለው 24 ነጥብ ብቻ ነው። በአንድ ጨዋታ በአማካይ 0.92 ነጥብ ማለት ነው። ይህም በ2007 በ2008 የደርቢ ካውንት አሰልጣኝ የነበረው ፖል 24 የፕሪሚየር ሊጉ ጨዋታን ሳይሸነፍ በአማካይ ጨዋታ ከሰበሰበው 0.94 ነጥብ ያነሰ እንደሆነም ተመልክተናል ማለት ነው። በቀጣይስ እንግዲህ ሁለቱ ክለቦች በዩሮፓ ሊግ የፍጻሜ ጨዋታ የሚገናኙበት ውጤት እንደዚሁም ይጠበቃል ማለት ነው። ዛሬ የሚደረጉ ጨዋታዎች ስናመራ ዛሬ በእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ ምሽት 12 ሰዓት ላይ ክሪስታል ፓላስ ከማንቸስተር ሲቲ የሚያደርጉ ጨዋታ ይጠበቃል ማለት ነው። እንደምናስታውሰው ከዚህ በፊት የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታዎች የእንግሊዝ ፕሪሚየር ሊግ ከተጠናቀቀ ከአንድ ሳምንት በኋላ ነበር ጨዋታ የሚደረገው። አሁን ላይ ማንቸስተር ሲቲ ለፍጻሜ መድረሱ የሚታወስ ነው። ማንቸስተር ሲቲ ደግሞ በቀጣይ ሳምንታት የዓለም የክለቦች ሻምፒዮን ላይ የሚሳተፍ ክለብ ስለሆነ አስቀድሞ ይህንን የኤፍኤ ካፕ ጨዋታ ማድረጉ የግድ ይለዋል ማለት ነው። ዛሬ የሚደረገው ጨዋታ በተለይ ለማንቸስተር ሲቲ ታላላቅ ተጫዋቾች ኬቪን ደብሮይንን ጨምሮ እንዲሁም ደግሞ ኤድሰን ሞራይልን ሌሎችም እነ በርናንዶ ሲልቫ ጉንዶጋን የመውጣት እድላቸው እጅግ በጣም ከፍተኛ ነው። በተለይ ኬቪን ደብሮይና በውድድሩ ዓመት ከማንቸስተር ሲቲ የመሄድ እድሉ ከዚህ በፊት በስፋት እየተነገረ ይገኛል። እሱም ይፋ አድርጓል። ከማንቸስተር ሲቲ የሚጠናቀቅበት ውል አሁን ላይ ያበቃል ማለት ነው። 10 ዓመት ከቆየበት ማንቸስተር ሲቲ ይወጣል ማለት ነው። ሲወጣም ደግሞ በዋንጫ በወጣት ደስ ይለኛል ያለውን ነገር ማንቸስተር ሲቲ ዛሬ ምሽት ያሳኩት ይሆን አብረን የምንመለከት ይሆናል። ክርስቲያን ፓላሶች በአንጻሩ በእንግሊዝ ኤፍኤ ካፕ ምንም አይነት ዋንጫ በልተው አያውቁም። እስከዛ ድረስ 3 ለፍጻሜ ደርሰዋል። 3ቱንም ተሸንፈዋል ማለት ነው። ዛሬ እስከ ማንቸስተር ሲቲ ጋር የሚያደርጉት ጨዋታ ምን ውጤትን ያስመለክተናል? ማንቸስተር ሲቲዎች ስንመለከታቸው በፔፕ ጋርዲዮላ እየተመሩ የኤፍኤ ካፕን እስካሁን ድረስ እንግዲህ 7 ጊዜ ማሸነፍ ችሏል። ዛሬ ማሸነፍ የሚችሉ ከሆነ የኤፍኤ ካፕን ለ8ኛ ጊዜ በታሪካቸው ያሸነፉ ክለብ ይሆናሉ ማለት ነው። የእንግሊዝ ኤፍኤ ካፕን አርሰናል 14 ጊዜ በማሸነፍ ቀዳሚ ሲሆን ማንቸስተር ዩናይትድ 13 ጊዜ ማሸነፍ ችሏል። ቼልሲ፣ ሊቨርፑል ደግሞ እኩል 8 ጊዜ ማሸነፍ የቻሉ ክለቦች ናቸው። ሌላኛው በጀርመን ቡንደስሊጋ ተጠባቂ ጨዋታዎች አሉ። የጀርመን ቡንደስሊጋ እንደምናስታውሰው ባየር ሙኒክ ዘንድሮ የ2024 የ2025 የጀርመን ቡንደስሊጋን ሻምፒዮን መሆኑ የሚታወስ ነው። ዛሬ 10 ሰዓት ተኩል ላይ ሁሉም የመጨረሻ ሳምንት የጀርመን ቡንደስሊጋ ጨዋታዎች ይደረጋሉ። በዚህ መሰረት ቀን 10 ሰዓት ተኩል ላይ ሞንቼግላድባ ከወልፍስበርግ፣ ሌላኛው አውግስበርግ ከዩኒየን በርሊን፣ ዶርትመንድ ከሆልስቲን ኪል፣ ፍሬቡርግ ከፍራንክፈርት፣ ሆፈንሄም ከባየር ሙኒክ፣ ሜንዝ ከባየር ሌቨርኩሰን፣ አርቢ ላይፕዚግ ከስቱትጋርት የሚያደርጉ ጨዋታ ይጠበቃሉ። በተለይ በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት የሚደረገው ከ3ኛ እስከ 5ኛ ደረጃ ላይ ያሉ ክለቦች ሁሉም እድል አላቸው ማለት ነው። ቦሩሲያ ዶርትመንድ ወደ አውሮፓ ሊግ የመግባት እድሉ ከፍተኛ ነው ማለት ነው። ምክንያቱም ሆልስቲን ኪልን ነው ዛሬ
የሚያስተናግደው። ሆለስተን ኪል ደግሞ አሁን ላይ እንደምናስታውሰው ጀርመን ቡንደስሊጋ 17ኛ ደረጃ ላይ መቀመጥ የቻለ ክለብ ነው። ስለዚህ ቦሩሲያ ዶርትመንድ ከዚህ ክለብ ውጤት ወይም ደግሞ ነጥብ ማግኘት የሚችሉ ከሆነ በቀጣይ ዓመት በቀጥታ የአውሮፓ ቻምፒየንስ ሊግ ተሳትፎን ያገኛሉ። ከነሱ 3ኛና 4ኛ ደረጃ ላይ የተቀመጡት ፍራንክፈርት እና ፍሬቡርግ ጨዋታቸውን እርስ በርስ ያደርጋሉ። ሁለቱም ክለቦች ነጥብ የሚጋሩም ከሆነ አንዳቸውን ማሸነፍ የሚችሉ ከሆነ በአቋራጭ ቦሩሲያ ዶርትመንድ በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያገኝ ክለብ ይሆናል ማለት ነው። አድማጮቻችን እንግዲህ ለዛሬ የያዝንላቸው አጫጭር ስፖርታዊ መረጃዎች እነዚህ መዛቱን ምሽት በእነዚህ ጨዋታ ውጤቶች ምን ይመስላሉ የሚሉትን ነገሮች ነገ ተመልሰን ይዘንላችሁ የምንቀርብ ነው የሚሆነው ማለት ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑን የዘውትር መልእክታችን ነው። ማሻሻል የሚገባን አንዳንድ ነጥቦች ካሉ ደግሞ ኮሜንት ሴክሽን ላይ የገባችሁ አንዳንድ ሀሳብ ሴቶችን እንድትሰጡን እንነግራችኋለን ማለት ነው። ስለምዳመጣችሁን ከልብ እናመሰግናለን። ዜብራ ቲዩቦች ነን።